ሰላም እንደምናድራችኋል የተወደዳችሁ የቻናሌ ቤተሰቦች የዓለም ዋንጫው እንግዲህ ለማንቸስተር ዩናይትድ መልካም ነገር ይዞ የመጣ አይመስልም። ትላንትና በስፔን እና በአርጀንቲና መካከል የተደረገውን ጨዋታ ሁላችሁም ተመልክታችሁታልና በጣም የተረዳሁት ነገር ቢኖር የአርጀንቲና ብሔራዊ ቡድን እንግዲህ ትላንትና ሜዳ ላይ እንዳልነበርና ከዛም ይልቅ ደግሞ የሊሳንድሮ ማርቲኔዝ ጉዳት የበለጠ ለማንቸስተር ዩናይትድ አሳሳቢ ሆኖ መገኘቱን ነው። ለስፔን እጅግ በጣም ደስ ብሎኛል። ዋንጫውን ሁለተኛ ጊዜ በማንሳቱ 2010 ላይ ነበረ ይህንን ዋንጫ ማሳካት የቻለችው። አሁን ደግሞ በአዲሱ ትውልድ ይህንን አሳክታለች። በትናንትናው ዕለት በደንብ የምወደው የቀድሞ ግብ ጠባቂያቸው ኢኬር ካሲያስን ጨምሮ እነ ዣቪ፣ ኒሽታ ትልልቅ ተጫዋቾች ራሞስ ተገኝተው ተከታትለውት ነበር በዚሁ በስፔን በኩል። ታዲያ አሁን አሳሳቢው ጉዳይ ወደ ክለባችን ስንስበው የዓለም ዋንጫው እንዳለ ሆኖ ማንቸስተር ዩናይትድ በሊሳንድሮ ማርቲኔዝ ሌላው ጉዳት መርዶ ደርሶታል። ተከላካዩ በዓለም ዋንጫ ፍጻሜ ላይ እንግዲህ ተቀይሮ ሲወጣ ተመልክተናል እና ምንድነው የሆነው ሊሳንድሮ ማርቲኔዝ የሚሉትን ጉዳዮች እስኪ እንመልከት። ሊሳንድሮ ማርቲኔዝ ትላንትና ምሽት አርጀንቲና ከስፔን ጋር ባደረገችው የዓለም ዋንጫ ፍጻሜ ጨዋታ በሊዮኔል ስካሎኒ በቋሚነት ቢሰለፍም የማንቸስተር ዩናይትድ ተከላካይ መጀመሪያውን አጋማሽ ሳያጠናቅቅ ለመውጣት ተገዷል። ሊቻ በአርጀንቲናና ስፔን የዓለም ዋንጫ ፍጻሜ ጨዋታ ላይ በመጀመሪያው አጋማሽ ተቀይሮ መውጣቱን ተከትሎ ለማንቸስተር ዩናይትድ አዲስ የጉዳት ስጋት ፈጥሯል። ይህ ማዕከላዊ ተከላካይ ሊሳንድሮ ማርቲኔዝ እንግዲህ በውድድሩ ባሳየው አስደናቂ ብቃት ምክንያት በኒው ጀርሲ በሚገኘው ሜት ላይፍ ስታዲየም በተደረገው ጨዋታ በሊዮኔል ስካሎኒ የመሰለፍ ዕድል አግኝተው ነበረ። ነገር ግን በደረሰበት ጉዳት ምክንያት በ44ኛው ደቂቃ ላይ ተቀይሮ በመውጣት የመጀመሪያውን አጋማሽ ሳያጠናቀቅ መውጣት ችሏል ማለት ነው። ታዲያ ማርቲኔዝ ምንድን ነው የተደረገበት? ቢጫ ካርድ ተመልክቶ ነበረ። ያን ቢጫ ካርድ ከየት የመጣ ነው? ይሄ ቢጫ ካርድ በሚካኤል አያር ዛባል ላይ በሰራው አስገዳጅ ጥፋት ቢጫ ካርድ በተመለከተ ጥቂት ቅጽበቶች በኋላ በሜዳው ላይ ተቀምጠው የህመም ስሜት ሲያሳይ ነው የተስተዋለው። በኢሚሊያኖ ማርቲኔዝ፣ በኤንዞ ፈርናንዴዝ እና በዋናው ዳኛ ስላኮቭ ተከቦ ሳለ ወደ ስካሎኒ የተጠባባቂ ወንበር መቀየር እንዳለበት ምልክት ሰጥተዋል። ታዲያም የቢቢሲን ቀጥታ ስርጭት ሲመሩ የነበሩት ጋይ ሞብሬይ እንዲህ ብለዋል። ቢጫ ካርድ ገና የተመለከተው ሊሳንድሮ ማርቲኔዝ አሁን በራሱ የቅጣት ምት ክልል ውስጥ ወድቋል። ስላኮቪንቺች ሕክምና የሚያስፈልገው ከሆነ ከሜዳ መውጣት እንዳለበት በድጋሚ ይነግረዋል። ነገር ግን ከኤሚ ማርቲኔዝ የመጣው ምልክት ተጫዋቹ ሙሉ በሙሉ እንደሚቀየርና ተመልሶ እንደማይገባ ያሳያል ሲል ነበር በወቅቱ። ታዲያ ሙብሬ አክለውም አርጀንቲና አንዱን እምነት የሚጣልበትን የማዕከላዊ ተከላካይ ልታጣ ትችላለች ሲል ነበረ። በቶተናሙ ሰው ክሪስቲያን ሮሜሮ እና በኦልትራፎርድ ሰው መካከል የነበረው ጥምረት በጣም ጥሩ ነበር፣ አንዳንድ ሰዎች ቢተቹትም ማለት ነው። እነሱ ግን በጣም የተናበቡ ይመስሉ ነበር። በትላንትናው ዕለት በቅጽል ስማቸው እንጥራቸው ካለን ስጋ ቆራጩ ደ ቡቸር ያው ሊቻ ማለት ነው፣ በጄኔራሉ ደ ጄኔራል ደግሞ እንደዚሁ ማለት ነው የተተካው ኒኮላስ ኦታሜንዲ ለሀገሩ 139ኛ ጨዋታውን ለማድረግ ነበር የገባውና ማርቲኔዝ ለኦታሜንዲ ቦታውን ከመልቀቁ በፊት በጭኑ አካባቢ የህመም ስሜት እንዳለበት ምልክት አሳይተው ነበር። ዩናይትድ ደጋፊዎች ጉዳቱ በጣም ከባድ እንዳይሆን ተስፋ ያደርጋሉ። ባለፈው ውድድር ዘመን በጅማት ስንጥቅና በባቱ ጉዳት ምክንያት አብዛኛውን ጊዜ በሕክምና ክፍል ያሳለፈው ለዚህ አርጀንቲናዊ ተጫዋች ይህ ጉዳት ሌላ ትልቅ መርዶ ሆኖበታል። የጉዳቱ መራዘም ለቀይ ሰይጣናቶች ብዙ መንገድ እቅዳቸውን የሚያስተጓጉል ሊሆን ይችላል። ማይክል ካሪክ የቅድመ ውድድር ዘመን ካምፕ ይሄ ምንድነው ፕሪሲዝን አካል በመሆን አዲስ የውድድር ዘመንን በተሻለ ሁኔታ ለማዘጋጀት አብዛኛው የዩናይትድ ስብስብ በቅርቡ ወደ ካሪንግተን መመለሱ ይታወሳል። ማርቲኔዝ ለረጅም ጊዜ ከሜዳ ምርቅ ከሆነ ዩናይትድ በ26-27 የቻምፒየንስ ሊግ ተሳትፎ ስላለውና እጅግ ስራ በሚበዛበት የውድድር ዘመን አዲስ ተጫዋች ለማስፈረም ሊገደድ ይችላል። በተጨማሪም ዩናይትድ በዚህ ክረምት ማርቲኔዝን ለመሸጥ እያሰበ እንደሆነ የተወራ ሲሆን አትሌቲኮ ማድሪድ እንደ እምቅ ፈላጊ ተጠቅሶ ነበር። ሆኖም ግን ማንኛውም ጉዳት ይህንን ዝውውር ሊያወሳስበው ይችላል። ምክንያቱም የላሊጋው ተፎካካሪ ክለብ የጉዳት ሰለባ የሆነን ተጫዋች ለማስፈረም ፍላጎት ላይኖረው ይችላል፣ አይኖረውም ጭምር ማለት ነው። ስለዚህ ሊሳንድሮ ማርቲኔዝ ለማንቸስተር ዩናይትድ ትልቅ እንቅፋት ሊሆን ይችላል ማለት ነው በጉዳቱ ዜና ላይ ማለት ነው። ማርቲኔዝ በ44ኛው ደቂቃ ላይ ከተጋጣሚ ጋር ከተጋጨ በኋላ ነው እንግዲህ በራሱ የግብ ክልል ውስጥ ወድቆ መነሳት ሳይችል የቀረው። ታዲያ ሊሳንድሮ ማርቲኔዝ በዓለም ዋንጫ ፍጻሜ ላይ ሌላ ጉዳት ካስተናገደ በኋላ የማንቸስተር ዩናይትድ እቅድ ውስጥ መካተት አለበት የሚል ጥያቄ ያስነሳ ጉዳይ ነበረ።
ጉዳቱ ይሄ ምንድነው? የጉዳት እርግማኑ እንደገና ገርሽቷል። ሌቻ ሜዳውን የለቀቀው በቃሬዛ ባይሆንም ጭኑን በእጁ ይዞ እያለከሰ ነበር። የጉዳቱ ክብደትና የሚያስከትለው ጉዳት እስካሁን ይፋ አልተደረገም። የማንቸስተር ዩናይትድ ደጋፊዎች ስለ ማርቲኔዝ የጉዳት ታሪክ ጠንቅቀው ያውቃሉ፣ እናውቃለን። ባለፉት የውድድር ዓመታት በፊዚካል ብቃት እጥረት ምክንያት በርካታ ጨዋታዎች አምልጠውታል። ማርቲኔዝ በጥር 25 በጣም እንዳልኳችሁ ቀደም ሲል በነበረበት ጉዳት በጣም ረጅም ጊዜ ወስዶ ማገገሙ ይታወሳል። ከዚያም በ2026 መጀመሪያ ላይ በባቱ ጉዳት ምክንያት ለበርካታ ሳምንታት ርቆ ነበር። ባለው ሁኔታ ምክንያት ለቀጣይ ውድድር ዘመን የዩናይትድ እቅድ ቁልፍ አካል ቢሆንም ይህ የጉዳት ሁኔታ ግን እጅግ የሚያበሳጭ ሆኗል። ዩናይትድ ከሌላ ክለብ ጠንከር ያለ ዝውውር ጥያቄ ካቀረበለት እሱን ሽጦ የተሻለ የጤና ታሪክ ያለው ተጫዋች ያስፈርማል ተብሎ ይጠበቃል። ነገር ግን እንዲህ ባለው ሁኔታ ሌቻን መሸጥ ከባድ ነው፣ በእንደዚህ በጉዳት ታሪኩ ማለት ነው። እንደውም አንዳንድ ሰዎች ሊሳንድሮ ማርቲኔዝ በደረሰበት ጉዳት እንዳዘኑ እየገለጹ ይገኛሉ። እንደ ቡድን ግን ጠንካሮች ቡድን እንዳልነበሩ ትላንትና የአርጀንቲና ቡድን ያስመሰከረ ነው። ከጉዳት ጋር በተያዘ ደግሞ ሌላኛው የጉዳት ጉዳይ የኮቢ ማይኖን ይመለከታል። ኮቢ ማይኖ ምንድነው የሆነው? እሱስ እንደው ዓለም ዋንጫው በደህና መተው ባለቀ ሰዓት መጉዳታቸው የኮቢ ማይኖ ጉዳት ሁኔታ ማብራሪያ እንስጥበት ካለን ከእንግሊዝ ስብስብ ውጪ መሆኑና ወደ ማንቸስተር ዩናይትድ የሚመለስበትን ቀን ስናይ እንደው ኮቢ ማይኖ በዓለም ዋንጫው ከእንግሊዝ ከፈረንሳይ ጋር ባደረገችው ጨዋታ በጉዳት ምክንያት ሳይሰለፍ ቀርቷል። አክቹሊ እስካሁን ሙሉ ጨዋታ እድል አልተሰጠውም። በዚህም ኮቢ ማይኖ በጣም ሲናደድ የብቸኝነት ስሜት ሲሰማው ሄድሴቱን አድርገው ብቻውን ነገሮችን ለማስተካከል በራሱ ሲወስን እንደነበር በቶማስ ቱኸል ሁኔታዎች በጣም ሲበሳጭ እንደነበረ መረጃዎች እየወጡ ይገኛሉ። ስለ ኮቢ ማይኖ የጉዳትና ወደ ሜዳ ስለሚመለስበት ቀን የወጡ መረጃዎችን ስንመለከት እንግሊዝ በሰሜን አሜሪካ ያደረገችውን የዓለም ዋንጫ ቆይታ በነሐስ ሜዳሊያ ጨዋታ ላይ ፈረንሳይ 6-4 በሆነ አስደናቂ ውጤት አሸንፋ ካጠናቀቀች በኋላ የማይኖ የዓለም ዋንጫ ጉዞ ፍጻሜውን አግኝቷል። የእንግሊዝ እግር ኳስ ማህበር የማንቸስተር ዩናይትድ አማካይ መጎዳቱን ካስታወቀ በኋላ ማይኖ ለዚህ ጨዋታ ከቀረበው ስብስብ ውስጥ ሙሉ በሙሉ ውጪ ሆኗል ማለት ነው። በዛም እንግዲህ ሳይሰለፍ ቀርቷል። እንግሊዝን ይሄ በግማሽ ፍጻሜው በአርጀንቲናው 2-1 ተሸንፋ ከውድድሩ ውጪ ከመሆኗ በፊት 6 ጨዋታዎችን አድርጋ የነበረ ቢሆንም አማካዩ በውድድሩ ላይ አንድም ደቂቃ የመጫወት እድል አላገኘም። ይሄም ቱኸልን በጣም እያስተቸ ነበረ። ታዲያ ከዚህ ጋር በተያያዘ ብዙ ትችቶችንም እያስተናገደ ተመልክተናል። ምናልባት ለምን ኮቢ ማይኖ አልተሰለፈም? ቢሰለፍ የተሻለውን የአማካይ ክፍል እናይ ነበር የሚሉ በርካታ ነገሮች አሉና እንዳልኳችሁ በአማካይ በውድድሩ ዓለም አንድም የደቂቃ የመጫወት እድል አላገኘም። ባለፈው የውድድር ዘመን ሁለተኛ አጋማሽ ላይ በማይክል ካሪክ ስር በዩናይትድ ቤት ባሳየው ጠንካራ ብቃት ምክንያት ለብሔራዊ ቡድን ስብስብ ጥሪ የተደረገለት የ21 ዓመቱ አማካይ ቀደም ሲል በሩበን አሞሪም ስር ከጨዋታ ውጭ ተደርጎ እንደነበር ይታወሳል። ከዛም እንግዲህ ሩበን ከጨዋታ ውጭ ሲያደርጉት በተደጋጋሚ ለብሔራዊ ቡድን ለዓለም ዋንጫ ለመሰለፍ ስለሚፈልግ በውሰት ክለቡን መልቀቅ እንደሚፈልግ አሳውቆ ነበር። ነገር ግን ከሩበን ስንብት በኋላ ደግሞ በካሪክ ስር የበለጠውን ማይኑን አይተን አሁን ደግሞ ዙፋኑ የሱ መሆኑን አረጋግጧል ዩናይትድ በአማካይ ክፍሉ ላይ። ታዲያ ከጨዋታ መጠናቀቅ በኋላ የእንግሊዝ የሶስቱ አንበሶች አሰልጣኝ ቶማስ ቱኸል ስለ ማይኖ የጉዳት ሁኔታ ማብራሪያ ሰጥተዋል። ምንድነው ያሉት? ኮቢ እንግዲህ ምንድነው በማግስቱ እንደነበረው ነው እነሱ በዚህ ያለው ቀን ነው ምላችሁ ጠዋት በነበረን የመጨረሻ ልምምድ አሉ የክፍለ ጊዜ ላይ ነው የተጎዳው። በልምምዱ ወቅት በጀርባ አካባቢ ከባድ የህመም ስሜት ስለተሰማው ለጨዋታው ዝግጁ ሊሆን አልቻለም ነው ያሉት። የማይኖ የጉዳት ዜና ይፋ ከመደረጉ በፊት የቀድሞ የማንቸስተር ዩናይትድ አማካይ ኒክ ባት ማይኖ በዓለም ዋንጫው ላይ የመጫወቻ ደቂቃ በመነፈጉና በደረሰበት አያያዝ ምክንያት ከፈረንሳይ ጋር በሚደረገው ጨዋታ ላይ ላለመጫወት እምቢተኝነት ማሳየት እንዳለበት ሀሳብ ሰጥቶ ነበርና አሁን ላይ ማይኖ አዲሱ የፕሪሚየር ሊግ የውድድር ዘመን ከመጀመሩ በፊት ወደ ዩናይትድ ከመመለሱ አስቀድሞ ቢያንስ የ3 ሳምንት የረፍት ጊዜ ይሰጠዋል። በነዛ የረፍት ጊዜ ምክንያት በደንብ ራሱን አገግሞ የሚመጣበት እድል ይኖራል ማለት ነው። ነገር ግን ደግሞ ኮቢ ማንቸስተር ዩናይትድ አለኝ የሚለው ብቸኛው የአማካይ የካሪንግተን ምሩቅ ነው ማለት ነው። ለምን ቶማስ ቱኸል ይህን ማድረግ እንደመረጠ ለጊዜው የሚታወቅ ነገር የለም። የተሻሉ ናቸው ብሎ ያስገባቸውም ተጫዋቾች እንደምናውቀው እንግሊዝን ውጪ ሲያደርጓት ነው እንጂ ሲያሳልፏት አልታየም። ምናልባት የተወሰኑ ደቂቃዎችን መስጠት ቢችልና ቢያየው አሪፍ ነበረ። እንደ ወጣትነቱ እንደ ልምዱ እንደ መጓጓቱ የተነሳ ማለት ነው። ቱኸል በዚህ የተነሳ በርካታ ከማንቸስተር ዩናይትድ ደጋፊዎች ጋር እንግዲህ የበለጠ ሰጣ ገባ ውስጥ የሚገባበት ይመስለኛል። እንደ ታሪክ የሚቀመጥ ይመስለኛል እና
የዘንድሮ የዓለም ዋንጫ ብዙዎቻችንን እንቅልፍ ነስቶ በስፔን አሸናፊነት ተጠናቋል። ምናልባት የማንቸስተር ዩናይትድ ተጫዋች እንግዲህ አንድም ዋንጫ ማንሳት የቻለ የለም ማለት ነው በዚህ ረገድ። ለማንኛውም የቻናል ቤተሰቦች ትላንትና ምሽት ምን ተሰማችሁ? ከሊሳንድሮ ማርቲኔዝ ጉዳት ውጭ ሊሳንድሮ ማርቲኔዝ ሲጫወት ለነገ አያውቅም። በደንብ ያለውን ሰጥቶ ነው የሚጫወተው፣ ደግሞ ሰጥቶ ለዛም ነው ቆራጩ ብሎ ስም ያወጡለትና ምን ተረዳችሁ? እንዴት ነበር ጨዋታ? አዝናንቷችኋል ወይ? እኔ አክቹሊ ለስፔን ነበርኩኝ እና ቆንጆ ጨዋታ አሳይተዋል ስፔኖች። ስለዚህ የሚጠበቅባቸውን አድርጓል። አርጀንቲና ግን ምን አስቦ እንደነበር አላውቅም። ምናልባት እንግዲህ ፔናልቲ ድረስ እንዲሄዱ ፈልገው ነበር የሚሉ ነገሮች አሉ። መተማመን ስላላቸው ኤክስፔሪንሱ ስላላቸው፣ ዞሮ ዞሮ ግን ስፔን የሚገባትን አግኝታለች ተብሎ ይታሰባል። ምክንያቱም በጣም ለፍተው ነበር ሲጫወቱ የነበረው። አርጀንቲናዎች ምናልባት በዚህ ልክ ባይጫወቱ የተሻለ ደግሞ የአማራውን እግር ኳስ የአማራውን የዋንጫ መዝጊያ እናይ ነበር። በጣም አፈግፍገው ስፔኖች በጣም ይሄ ሞመንተሙን ወደ ራሳቸው አድርገው የጨዋታው ቁጥጥር በእነሱ ስር እንዲሆን አድርገው ዋው ባለቀ ሰዓት 30 ደቂቃ ጭማሪም ቢሆን ባለቀ ሰዓት እንግዲህ ባስቆጠሯት ግብ ማሸነፍ ችለዋል ማለት ነው። ይገባቸዋል። ስፔን ብሔራዊ ቡድን እንግዲህ ረጅም ጊዜ ጠብቋል ሁለተኛውን የዓለም ዋንጫ ለማንሳት። እናንተ በዚህ ዙሪያ ሀሳብ አስተያየቶቻችሁን ስጡን። አዲስ ሆናችሁ ካላችሁ ለቻናላችን ደግሞ ተቀላቀሉን። ይህ ማንቸስተር እና ስለ ማንቸስተር ጉዳዮች የሚነገርበት የዩቲዩብ ቻናል ነው። መልካም ጊዜ